አሁን ያጠናቀቅነው የበጀት ዓመት 56.5 ቢሊዮን ገቢ አግኝተን ግን እዚህ ላይ ይሄ አፈጻጸም በእርካታም ነው እንጂ መገለጽ ያለበት በገቢ ብቻ ነው። በስራችንም እኛ ከኮራንበት አንዱ የኢንተርፕራይዝ ደንበኞቻችን የንግድ ተቋማት እንደ ባንክ ያሉ ገቢዎች ሌሎችም የሀገራችን ኢኮኖሚ የደገፉ የግል ሴክተሩ ጭምር እንቅስቃሴያቸውን የሚያደርጉት ኢንተርኔት ላይ ታግዘው ነው። ባንክ ላይ በቀን ውስጥ 2-3 ኔትወርክ የለንም የኢንተርኔት ችግር በሚል ብዙ በርካታ አገልግሎት ሰጪ ተቋማት የሆነ ነገር የሚያዋክቡትም ነገር አለ። ይሄም እንግዲህ እኛ ስንሰማ ከናንተም ጋር ያይዘን እናንተ ላይ ልንፈርድ ስለምንችል ቢሮአችን ያለ ሎካል ኤሪያ ኔትወርክ ምንለው አለ አይደል ተዘረጉ እሱ ተነቅሏል። ከዛ ለደንበኞች አገልግሎት የለም ኢንተርኔት ተቋርጧል ይባላል። ብስጭት ያረጋናል። ቀን በቀን መቼም መንገድ አይሰራም፣ ቀን በቀን ፋይበር አይቆረጥም፣ ቀን በቀን አይሰረቅም። ባንኮች በቀን ከ6 ከ7 ጊዜ በላይ የኢንተርኔትን መጥፋትን በምክንያትነት ቢያነሱ የናንተ ነው ብሎ መውሰድ አይቻልም። 100% በቤተሰብ አስተዳዳሪነት ያልተፈተነ አቅም አሁን ይህን ሁሉ ህዝብ ማስተዳደርና የነሱን ደስታ በራሱ ለማጣጣም አንቺ ቤተሰብ ኖሮሽ ወልደሽ አግብተሽ ምናምን ሳይሆን እንዴት ይሆናል የሚል ነገር ያነሳሉ። ከርካታ አኳያ አሁን ለምሳሌ ከኢንተርኔት ጋር የአንድ ሀገር ኢኮኖሚ ማለት ኢንተርኔት ነው። አሁን ያለው ጉዳይን እያነሳሹ ነበርና የኢንተርኔቱ አንደኛ አስተማማኝ አይደለም። አንድ ነገር ጀምረሽ አያስጨርስም። ከዚያ ባሻገር ደግሞ ከሱ ጋር የተያዙ ችግሮችን ለመፍታት ወደ እናንተ አገልግሎት መስጫ ማዕከላት የሚመጡ አካላት በጣም ሰፊ ውጣ ውረድ ውስጥ ነው የሚገቡት። አንዳንዶቹ ህንፃዎች ራሱ አከራይን ታሳቢ አድርገው አከራይን ነው ተከራይን ሳይሆን አከራይን የተከራይን ደንበኞች ነበር ታሳቢ ማድረግ ሲገባቸው በዚያ መልክ ያሉ አሉና በተለይ የውጭ ኢንቨስተሮች ሲኖሩ የመሰላቸት ከዚያም ደግሞ ገጽታን የማጥፋትና ወደ ሀገራቸው ሲመለሱ እንደዚሁ ለሌሎች ለቱሪዝሙም እንደዚህ ወደ ቤተሰባቸው እንኳን ሲመላለሱ እንደሱ አይነት ነገር ስለሚገጥማቸው በጣም አስቸጋሪና በጣም መሰረታዊ የሆኑ ግን ያላያቸዋቸው ቦታዎች ሰፊ ናቸውና እሱን እያጠሩ መሄድ አይሻልም ወይ? በብሩ ብቻ የሆነ ነገር አትራፊነታችሁንና አፈጻጸማችሁ ውጤታማ መሆኑን ለመግለጽ ለምንድን ነው የሚሞክረው? የፎርጂውን ማስፋፊያና ገቢውን ለማያያዝ በምክንያትና ባላማ የተደረገ ማስፋፊያ ነው፣ ቅንጦትም አይደለም። ኢንተርኔት አሁን ላይ እንደጠቀስከው አሁን ኮንትራዲክት የሚያደርግ ጥያቄ ነው። አንድም የጠየቀኝ ለምን ጥራት ላይ ብቻ ተሰሩም ማስፋፊያው ለምን አላልክም? ግን እዛች ውስጥ ያለችውን ያንተም ብቻ ላይ ሆን ይችላል የአዳማጮችም ኮንሰርን ሊሆን ስለሚችል በደንብ እንዳፍታታው ብዬ ነው። በመጀመሪያ ኢንተርኔት ሌግዠሪ አይደለም። እንግዲህ ቀደም እኛም ስትራቴጂውን ስንዘረጋው የደንበኞቻችንን ፍላጎት መሰረት አድርጎ ወይም ታሳቢ አድርጎና የቴክኖሎጂውንም አዝማሚያ የኩባንያችን ውስጣዊ ነባራዊ ሁኔታ እንደዚሁም ደግሞ ውጫዊ ነው አጠቃላይ የሀገራችን የኢኮኖሚ እንቅስቃሴ የደንበኞች ስንል ደግሞ የንግድ ተቋማትም አሉ የግለሰቦችም አሉ። እነዚህን ሁሉ ታሳቢ አድርገን ይህን ስትራቴጂ ቀረጽ ነው። በእኛ እምነት አሁንም ደንበኛ ያው ሁልጊዜ ፍላጎቱ እየጨመረ ይሄዳል። ስለዚህ በንጽጽር እውነቱን ለመናገርና በድፍረት የምናገረው ከ3 ዓመት በፊት በዋትስአፕ ስልክ ደውላችሁ ሳይቆራረጥ የምትደውሉበት እኔም እናንተም አልነበረም። ምክንያቱም የተወሰነ ቦታ ብቻ ፎርጂ የነበረበት ነው። አሁን ላይ እኮ አይደለም አዲስ አበባ ከአዲስ አበባ ውጭ 68 ከተሞች የፎርጂ ማስፋፊያ የተደረገባቸው በርካታ ስራዎች በተለይ ለዚህ ምስክር የሚሆኑና በስራችንም እኛ ከኮራንበት አንዱ የኢንተርፕራይዝ ደንበኞቻችን የንግድ ተቋማት እንደ ባንክ ያሉ ገቢዎች ሌሎችም የሀገራችን ኢኮኖሚ የደገፉ የግል ሴክተሩ ጭምር እንቅስቃሴያቸውን የሚያደርጉት ኢንተርኔት ላይ ታግዘው ነው። ምናልባት አሁንም ወደ ሌሎቹ ጥያቄ እመጣለሁ። ኮቪድ የዛሬ ዓመት ሲከሰት ይህን የኢንተርኔት ማስፋፊያ አድርገን ባይሆን ኖሮ በርቀት ላይ ሆነን እንቅስቃሴያችን ተወስኖ ስራዎች እንድናደርግ ብዙ ሀገሮች ኮቪድን የተቋቋሙበት አንድም ኢንተርኔት የተሻለ ፔኔትሬሽን ያላቸው ወይም ተደራሽነት የሆኑና ማህበረሰባቸው ተጠቃሚ የሆነ ነው። በሽፋንም በደንበኛ ቁጥርም ቅድም ለመናገር የሞከርኩት ምናልባት ከ2018 ጀምሮ በሀገራችን ባልታየ መልኩ ይሄ በድፍረት አሁን የምንናገረው ይረሳል። የሰው ልጅ ያው ይረሳል፣ እኔም እናንተም ትረሳላችሁ። ከ40 እስከ 80% ቅናሽ አድርገን ደንበኞች እርካታ ላልከው አንዱ መለኪያው አገልግሎት ደንበኞች ማግኘት የሚችሉበት ማቅረብ አገልግሎቱ እንዲጠቀሙ የሚያስችል ደግሞ ተመጣጣኝ የህብረተሰቡን አቅም ታሳቢ ያደረገ የአገልግሎት ታሪፍ ማውጣት የቻለ እንደሆነ ነው። ስለዚህ የደንበኞች ፍላጎት እያደገ ነው። አዎ
ክፍተቶች አሉ። አዎ ይህን ለማሻሻል ግን በርካታ ስራዎች እየሰራን ነው ለማለት ነው። የአገልግሎት ጥራትም ቢሆን አሁንም በንጽጽር ነው ማየት የሚገባል። የደንበኞች ፍላጎትን ለኤክሲድ ለማድረግ ስራዎች እየሰራን ነው። ምንም ስራ አልሰራንም ብለን ግን ልንወስድ አልተሰራም አላለም እኮ። አሁን ለምሳሌ ምልሽ አሁን እዚሁም ላይ እንዳታስረሳኝ ስላልሽኝ እንደው አገልግሎት መስጫ ተቋቁማችሁ ራሱ ልክ ናቸው። በእርግጥ አሁን አንዳንዶቹ ሁሉንም የህብረተሰብ ክፍል ታሳቢ ያላደረጉ ለአካል ጉዳተኞች የማይመቹ አንዳንዶቹ ስርቻ ውስጥ መንደር ውስጥ ያሉ አስፋልት ላይ ቦታ ሳይጠፋ ለትራንስፖርት ምቹ ቦታ ላይ ያሉኑ ማት አሉ። በመጀመሪያ ስሜነህ ኩባንያችን መስፈርት አለው። ምን እንላቸዋለን? ፖይንት ኦፍ ሴልስ ምንላቸው የሽያጭ ማዕከላችን በነገራችን ላይ በአሁኑ ሰዓት 417 የሽያጭ ማዕከል በመላው በሀገሪቱ አለን ማለት ነው። እነዚህ የሽያጭ ማዕከሎች ሲመረጡ ክራይቴሪያ አለው። ምንድነው? ደረጃ አላቸው። ግራንድ፣ ሃየር፣ ሚዲየም የምንላቸው ኪዮስክ እያለን በደረጃቸው ነው ኢቫሉዌት ይደረጋሉ። ምን ያህል ደንበኛ ያስተናግዳሉ፣ በምን ያህል ኪሎ ሜትር ከአንደኛው ሽያጭ ማዕከል ከሌላኛው በርቀት ላይ ተቀምጧል። ለደንበኛ ተደራሽ፣ ዋናው ዓላማ ለደንበኛ ተደራሽ ለመሆን ነው። በተለይም ፐርሰናላይዝድ የሆነ የምንለው ደንበኛው የራሱን ፍላጎት ከርቀት ሆኖ የማያገኛቸውን አገልግሎቶች በአካል መጥቶ አገልግሎት ሲወስድ የተሻለ መረጃ እንድንሰጠውና አገልግሎት እንዲወስድ የሚያስችሉ ናቸው። ምናልባት የህዝብ አስተያየት ቀደም ሲል አንድ ያነሳሽው ነገር አለ። አንደኛ ስራዎቹ ከፍተኛ ኢንቨስትመንትን ይጠይቃሉ። እንደገና የቢዝነስ ተቋም ነን የሚልም ነገር ታነሻለሽ። በዚህ በኩል ስለ ቅናሽ የምትናገሪው ነገር አለ እና ይቻላል ወይ? እየቀነሱ ነው ወይ? ማለት በመቀነስ ውስጥ መወዳደር ይችላል። እነዛን ኢንቨስትመንት ያልሹን ከፍተኛ ኢንቨስትመንት ለመሸፈን ማማለል ሳይሆን ገንዘብ እየቀነሱ የሰዎችን ቁጥር የደንበኞችን ቁጥር ማብዛት ሳይሆን ጥራት ያለው አገልግሎት አግኝተው በደንብ ቢዝነሳቸውን ራን ማድረግ የሚችሉ ምናልባት የህዝብ አስተያየት መሰብሰብ የምትችሉ ከሆነ እንደው እንደ ግለሰብም በተለይ ቀደም ሲል ባንኮችን ማንስተይ ስለነበር ባንክ ላይ በቀን ውስጥ 2-3 ኔትወርክ የለንም። አሁንማ በነገር አንዳንድ ጊዜ እንዴት አርጋችሁ እንደምትፈቱት እኔ አላቅም። ብዙዎች ምናልባት የራሳቸውንም ችግር ጭምር ሳይቀር የኢንተርኔት ችግር በሚል ብዙ በርካታ አገልግሎት ሰጪ ተቋማት የሆነ ነገር የሚያዋክቡትም ነገር አለ። ይሄም እንግዲህ እኛ ስንሰማ ከናንተም ጋር ያይዘን እናንተ ላይ ልንፈርድ ስለምንችል የህብረተሰቡን ስሜት የተቋማትን ስሜት ማጥናት የሚያስፈልግ ይመስለኛል። በዚህ መንገድ አይታችሁታል? ትክክል። ጥሩ ጥያቄ ጠየቀኝ ስሜነህ ሀገር። ምናልባት የንግድ ተቋማትም አንዳንዴ በእኛ ሲያሳብቡ የኛው ደንበኞች ናቸው፣ ግን ደግሞ እውነት ነው ይከፋናል። በምንድን ነው የሚከፋን? አንዳንድ ጊዜ ምን ይሆናል ቢሮአችን ያለ ሎካል ኤሪያ ኔትወርክ ምንለው አለ አይደል የምትዘረጉት እሱ ተነቅሏል። ከዛ ለደንበኞች አገልግሎት የለም ኢንተርኔት ተቋርጧል ይባላል። ብስጭት ያደርገናል። እኛ ከዚህ ሆነን ደግሞ ሁሉም የኢንተርፕራይዝ ደንበኞቻችን ለምሳሌ አሁን ያለውት ሚዲያ ስለሆነ ሚዲያ እናንሳ። ሚዲያዎቻችን ጠቅላላ ለምሳሌ ቬሪ ክሪቲካል ከሚባሉ ደንበኞቻችን ናቸው ሁሉም ሚዲያ ተቋማት ኦል። ስለዚህ 24/7 ሞኒተር ይደረጋሉ። ሰርቪሳቸው አለ የለም እና አንዳንድ ጊዜ ፍሬ ስፒዱ ቀነሰብን ወይም አልሰራም ስትሉ እያየሁት ነው አለ የገጠማችሁትን ነገር እውነቱን ተናገሩ ላለው ብዙ ጊዜ ሚዲያም ላይ ባንኮች ራሳቸውን የቻለ አንድ እንትን ያላቸው በአደረጃጀትም እንደዛ ናቸው። የገቨርንመንት ተቋማት ለብቻቸው ናቸው፣ ለብቻ ክትትል የሚደረግባቸው። ለዚህ የንግድ ተቋማቶቻችን በጠቅላላ አንደኛ ደንበኞቻችን ሁሉም ደንበኞቻችን አገልግሎት እንዲያገኙ ሳይቆራረጥ እንፈልጋለን። የኛም ፍላጎት ነው የእናንተም ነው እንደዛው። ደንበኞቻችን ሳናረካ እንዳልኩ ገቢ ማሳደግ ኩባንያ መቀጠል የሚባል ነገር የለም። ደንበኞቻችን የኛ ህልውናዎችን ናቸው እንደ ቢዝነስ ተቋም ቅድም እንዳልኩ። ግን ማሳበብ አለ ምንም ጥርጥር የሌለው። አንዳንድ ጊዜ ዳታ ሴንተራቸው ውስጥ ችግር ተፈጥሮ ሊሆን ይችላል። አሁን ምን እያደረገን ያለ ነው? ሁሉንም የኢንተርፕራይዝ ደንበኞቻችን አሁን ባወጣነው እቅድ ከዚህ ቀደም እናደርጋለን በተሻለ መልኩ እየሄድን ኮንሰልት የማድረግ አንዳንዶቹ ለምን ይፈጠራል መሰለ በተለይ የንግድ ተቋማት ሪደንደንሲ እንዲኖራቸው ድግግሞሽ የምንለው ባካፕ የምንለው ማለት ነው። አንደኛው የሚመጣው መስመር በተለያየ ምክንያት ይቆረጣል። በዚህ አጋጣሚ ቴሌኮም የሚቋረጠው በእኛ ውስጥ አሰራር ብቻ አይደለም። አንዳንዴ መንገድ እየተሰራ ሊሆን ይችላል፣ ልማት እየተከናወነ ፋይበር ይቆረጣል። ስለዚህ እስከሚጠገን ድረስ ይቋረጥባቸዋል። ስለዚህ ሌላ ሪደንደንሲ እንዲኖራቸው በተለይ በባለፈው ቅድምም እንዳላነሳው ተያያዥ ጥያቄ ቅናሽ እያደረጋችሁ ገቢ ማሳደግ ይቻላል ወይ? እዛ አንደኛው የዋና ስራ አስፈጻሚ ቻሌንጅ እና ስራ እሱ ነው። ደንበኞች ጥራት ያለው አገልግሎት በጣም በተመጣጣኝ ወይም ደግሞ እንደውም ርካሽ በተባለ ዋጋ ቢያገኙ ደስ ይላቸዋል።
ኢንቨስተሩ ደግሞ ወይም ደግሞ ባለቤት ደግሞ ትርፋማ መሆን ይፈልጋል አይደለ? ዋና የምትላቸው የአንድ ተቋም ባለድርሻ አካላት ማለት ነው። በዚህ ውስጥ ደግሞ ዋና የምትላቸው ሌላ ባለድርሻ አካላት ሰራተኞች ናቸው። ሰራተኞች ደግሞ ጥሩ ክፍያ እንዲፈጸምላቸው ይፈልጋሉ አይደለ? ስለዚህ እንዴት ነው ይሄንን አቻችሎ አጣጥሞ እነዚህን ፍላጎቶች አጣጥሞ ኩባንያ ቀጣይ እንዲሁ ማድረግ የሚቻለው? ይሄንን ማጣጣም ካልቻለ አንድ መሪ ወይም እንደ ኢትዮ ቴሌኮም የልማት ድርጅት የቢዝነስ ተቋም በበጀት የሚተዳደር አይደለም። ገቢ ማምጣት አለበት፣ ዲቪደንድ መክፈል አለበት፣ ፈሰስ ማድረግ አለበት አይደል? ታክስ ይከፍላል። ስለዚህ ምን መሆን አለበት ማለት ነው? ተርፋማነቱን እያረጋገጠ ደንበኞችንም እያረካ በውስጡ ያዛቸውንም ሰራተኞች ደግሞ ተመጣጣኝ ደሞዝ ወይም ክፍያ እየፈጸመ መቀጠል መቻል አለበት። የማንኛውም ይመስለኛል የቢዝነስ ተቋም የአንድ ሲኢኦ ዋና ስራ አስፈጻሚ ዋናው ስራና ፈታኙ ወይም ቻሌንጁ ይሄ ነው ብዬ አስባለሁ። እስካሁን በመጣንበት ሂደት ይህንን ለማጣጣም ለማቻቻል ችለናል ብዬ አስባለሁ። ለመቋቋም ካስቻለን አንዱ ይሄ ነው። ብሮድባንድ ላይ ቅናሽ በማድረጋችን አሁን ብዙ ባንኮቻችን ምን ያደርጋሉ? ባካፕ ይወስዳሉ። አንድ መስመር ሳይሆን ሁለት ባካፕ ይወስዳሉ። ወይም ሰርቪስ ሌቭል አግሪመንት የምንለው አገልግሎት እንዳይቋረጥባቸው ሌላኛውን መስመር እንዘረጋላቸዋለን ማለት ነው። ለሱ አስፈላጊውን ክፍያ ከፍለው ለዛም በጣም ውድ ስለነበርን ከዚህ ቀደም አይወስዱም ነበር። አሁን እየወሰዱ ናቸው። የመቆራረጡ ነገር አስተውላችሁት እንደሆነ እንደው እውነታውን ለመነጋገር ቀደም ካለው ጊዜ በንጽጽር አሁን ብናየው በጣም የተሻለ ነው። በአንድ ዝም ብሎ ለሰው ለማሳየት ቀን በቀን መቼም መንገድ አይሰራም፣ ቀን በቀን ፋይበር አይቆረጥም፣ ቀን በቀን አይሰረቅም። ነገር ግን እሱን ሁሉ ከግምት ውስጥ ከተን ህብረተሰቡ ምናልባት በስፋት የሚገለገለው ባንክ አካባቢ ላይ ስለሆነ ኤቲኤም ላይ ስለሆነ ባንኮች በቀን ከ6 ከ7 ጊዜ በላይ የኢንተርኔትን መጥፋትን በምክንያትነት ቢያነሱ የናንተ ነው ብሎ መውሰድ አይቻልም። 100% በማስረጃ ስለዚህ አንዳንዱ የእውቀት ያቀሙን ችግር እናንተ ላይ አይ በሪፖርት ማውጣት መስጠት እንችላለን። በመጀመሪያ በፍጹም የባንኮች ቨሪ ክሪቲካል ከስተመር ከሚባሉት ውስጥ ናቸው እና 24 ሰዓት ሞኒተር የሚያደርግ ቲም አለ። ፈጽሞ እነሱ ሳያዩት ነው ችግሩን ለመፍታት አሁን ላይ አሁንም መሰረተ ልማት ላልከው ለምሳሌ መንግስት የተያዙ 74 ፕሮጀክቶች በሀገሪቱ ጠቅላላ አሉ። በመንገድ ልማት እየተደረገ ያለ እነሱ ምንድነው የምናደርገው? ግን ይሄ በቃ የዕለት ተዕለት ምክንያት አይሆንም። ምክንያቱም ብዙ ጊዜ የሚማረረው ሰው እዚህ አካባቢ ላይ ስለሆነ አብዛኛው ማህበረሰብ ግልጋሎት የሚፈልግበት ቦታ ላይ ሽማግሌዎቹም ለምደውታል። በቃ በኢንተርኔት የለም አሉ ሰደዱን የሚል ነገር አለና አይ በዚህ አጋጣሚ እንደውም የኢንተርፕራይዝ ደንበኞችን እባካችሁ በእኛ ባታሳብቡ ደስ ይለናል። እንደምታውቁት ከፍተኛ ጥረት እያደረግን ነው ፍላጎታችሁን ለማርካት። ሰርቪስ ሌቭል አግሪመንት አዲስ ያመጣ ነው። ከዚህ ቀደም ያልነበረው በጣም ስትወተውቱኝ የነበረ እኔ ስመጣ አካባቢ ታስታውሳላችሁ። እሱን አገልግሎት ተግባራዊ አድርገናል። ይሄንን ተገዝታችሁ ባካፕ ተጠቅማችሁ ፎርጂም ለባካፕ አሁን እየገዛችሁ ናችሁ ያላችሁት። ስለዚህ የራሳቸውን የብቃት ጉዳይ በእናንተ ላይ ያላኩ ነው። ያው እሱ ለማለት በነገራችን ላይ ሳትከፊ ማስታወቂያም ሰርተሻል። የራስሽን ካሜራ ያያየሽ ምን ማረ እንደ በጣም አስፈላጊ ነው ብዬ አስባለሁ። እድሉ በጣም ህብረተሰቡ የሚማረርበት ይሄ የእርዳታ የሽልማት የንግድ የምናምን ሜሴጅ ይሄ ቴክስት ሜሴጅ በጣም ህብረተሰቡን ያማራልና እንደውም አንድ ጥናት ሳይ በወር እስከ 109 ጊዜ አላስፈላጊ ወይም ደንበኛው ከፍላጎቱ ውጪ ቴክስት ሜሴጅ ወይም የጽሁፍ መልእክት የሚገባባትና ደንበኞች ላይ በሜሴጅ የሚፈነጭባት ሀገር ብትሆን ኢትዮጵያ የመጀመሪያዋ ነች የሚል የዚህ ትሩ ኮለር ኩባንያ ያወጣው ጥናት ነው እኔ አይደለሁም ያልኩትና ምን አገባን ቴሌኮም ጋር አልተዋልንም። እኔ ይህን ስልክ ሳወጣ እኔና ኢትዮ ቴሌኮም እንጂ ውል ያለን አንድ ሶስተኛ ወገን መጥቶ ይሄንን ተከተለኝ ይሄን እንዲያረግልሃለሁ እዚህ በፍቅር እዚህ በኳስ ይቻላል ማለት ሰው እኮ ነፃነት ፕራይቬሲ የሚባል ነገር አለ። ሌሊትም ቀንም ለምን ተብሎ ነው። ምክንያቱም አንድ ሰው በጣም ኮንሰንትሬት አድርጎ ስራ እየሰራ እዚህ ጋር የስራ እየመሰለው ሲያይ ከሀሳቡ ይዛነፋልና ልክ ነው። ይሄ ምንድን ነው ምክንያቱ? የደንበኞችን ፍላጎት ተጻሯል። ልክ አሁን ስሜና እንዳልከው ብዙዎቹን ዘግተን ነበረ። ከዛ ደግሞ ማሻሻያዎችን አድርገን እንደገናም ደግሞ አገልግሎቱ እንዲቀጥል አድርገናል። በሁለት እንለያቸው። በልክ ኤስኤምኤስ የምንላቸው ለሰፊው ለሁሉም ደንበኞቻችን የምናስተላልፈው ሁሉንም ማህበረሰብ የሚወክል ከመንግስታዊ ተቋማት የሁሉንም አይደለም። በነገራችን ላይ በርካታ በየቀኑ ይመጣል ብሮድካስት እንድናደርግ ኤስኤምኤስ ይመጣል አጭር መልእክት። ነገር ግን ሁሉንም ፈቅደንም አናቅም። የመንግስት ተቋማትንም ጨምሮ አይተን በተለይ አሁን የሚደራረቡ ጊዜ ይፈጠራሉ። አንዳንድ ጊዜ ደንበኞቻችንን ያሰለችብናል።
ስለዚህ አሁን ልክ ስሜን እንዳልከው ማለት ነው ከሚመጡ ምናልባት በርካታዎቹ አፕሩቭ አይደረጉም ወይም አንፈቅዳቸውም በርካታዎቹ ይሄ ኢቭን የገቨርንመንት ተቋምም ሆኖ ማለት ነው በዚህ ምክንያት እንላለን አንደኛው ነው ሌላኛው ብሮድካስት ማድረግ ሲፈልጉ ተቋማት ከፍለው ሲያደርጉ እንዴት ነው የሚሆነው ለራሳቸው ደንበኞች እነዚህ የኔ ደንበኞች ናቸው ኃላፊነት ወስዳለሁ ቁጥራቸውን አግሪመንት አላቸው ከኔ ጋር ብሎ ብሮድካስት እንዲደረግለት ሲፈልግ የራሱ ደንበኞች ለሆኑ ይደረጋል ሁለተኛው ይሄ ነው ሌላኛው ግን ከኛ ጋር በንግድ ትስስር ያለን ወይም እነሱን ነው ፎከስ ያደረገው ግልጽ ለማድረግ ስለፈለኩኝ ነው አሁን ከነሱ ጋር ባለን ግን ደንበኞች አንደኛ ምንድነው ያደረግነው የነበረው ይሄንን ሰርቪስ አገልግሎት የሚሰጠውን ፕላትፎርም በማሻሻል አገልግሎቱን ሲፈልጉ ኦኬ እንዲሉ ሲወጡ ደግሞ ስቶፕ ማለት እንዲችሉ ይሄ ተደርጓል ነገር ግን በመሃል በተፈጠረው እንግዲህ ደንበኛ ወይም ባለማወቅ ሁለተኛም ደግሞ ፓርትነሩ አንዳንድ ጊዜም አላስፈላጊ መረጃዎችን በመላክ አቢዩዝ እንደተደረገ እኛም ኖቲስ አድርገናል ስለዚህ በውላችን መሰረት እርምጃ ወሰድንባቸው በርካቶች አሉ አሁንም ላይ ካያችሁት ያቺ የመጀመሪያዋ መልእክትስ ነው ምልሽ ወይ መጀመሪያ በቴሌቪዥን ማስታወቂያቸውን ሰርተው ነው እኔ ላይ እሱን የከለከል ነው ቀደም ብሎ የነበረው የመጀመሪያዋ መልእክት እኔን ረብሻኛለች ነው አንደርስታንድ አድርገን እሱን ነው ቢዝነስ ሮላችንም ላይ ያስተካከልነውና ያስወጣነው አንዱ እሱ ነው እዚህ ደንበኞቻቸው ራሳቸው ማፍራት አለባቸው ነው ራሳቸው አፍርተው ደንበኛው ፈቃደኛ ሲሆን ኮንሰንቱ እንደውም ያስገደድነው ሁሉም ተጨማሪ ሴት የምንለው ይሄ እንግዲህ አገልግሎት ሁሉም አይጠቅምም አይደለም አላማው የነበረው በመረጃ የበለጸገ ማህበረሰብ መፍጠር ነው ቅድም እንዳልከው አዌርነስ መፍጠር ነው ግን አንዳንድ ጊዜ ደግሞ ይዘቱ ራሱ ምንም ጠቃሚ የሌለው ጥቆማ ስትልኩልን እንደዚህ ብለው ልከውልናል ብለው በሶሻል ሚዲያም በተለያየ በእኛ ቻናል እኛን በሚያገኙበት ደንበኞች ይልኩልናል መረጃውን ቼክ እናደርጋለን ቼክ ካደረግን በኋላ በአብዛኞቹ የተዘጓሉ አሁን ላይ እንደገና ደግሞ ቢዝነስ ሩል አለ እንደገና እየተፈተሽ ነው በዛም ምክንያት አብዛኞቹ ሁሉም ማለት ይቻላል ኦልሞስት አብዛኞቹ አሁን አገልግሎት የሰጡ አይደለም ያ የሆነበት ምክንያት የቢዝነስ ሩሉን በድጋሚ እንፈተሸው እስቲ ሞር ታይት እንድናደርገውና ደንበኛ ፈቃዱ ላይ ብቻ የተመሰረተ መሆን የሚችልበት ክፍተቶችም ካሉ በሲስተምም በአሰራር ስርዓትም መታረም ያለባቸው ካሉ ብለን በርካታዎቹ ኦልሞስት የሉም አሁን እዚሁ ላይ ልጨምርልሽና ለምሳሌ አንዳንዶቹ ደንበኛው በሁለት መልኩ ነው የሚዘረፈው ማለት ያለ አግባብ እንደዚህ በሐሳቡን ጊዜውን አይምሮውን መሰረቁ እንደተጠበቀ ሆኖ አንዳንዶቹ በተለይ ይሄ ከሎተሪ ጋር በተያያዘ አይነት ነገር እንትን የሚሉት ሲጀመር ከናንተ ጋር ሲዋሉ እንደው ቢያንስ ከደንበኛችሁ ውጪ የራሳችሁ የህግና የአሰራር ስርዓት ላይ ከናንተ ውጪ በሶስተኛ ወገን መዋል እንደማይችል ተጠቅሷልና እንደው ግን ቢያንስ አሁን ምን ያደርጋሉ መሰለሽ አሁን አንዳንድ እኔ ከደረሱኝ አስተያየቶች ለምሳሌ ልክ እንደ ሎተሪ እጣው በወጣበት በዚህ ቀን ይሄ ይከፈልሃል በዚህ ቀን ይሄ ይሰጣል በሰው ስልክ ከሆነ ደግሞ ምናምን ሚል ህግ የላቸውም ከዛ አንድ ሰው እዛ ላይ የተባለውን ነገር ሞልቶ ሲደርሰው ሲሄድ ሲም ካርዱ ባንተ አልወጣም አንድ መያዣ መንገዳቸው ነው ሁለተኛ ቀን አሳልፋል በአንድ ቀን ውስጥ በሶስት ቀን ውስጥ መተ መቀበል ነበረብህ የሚል በስነ ልቦናም በመሳሰሉትም ጫና የሚያደርግ ነውና እንዲህ አይነት ነገር እናንተ ጋር እውነቱን ለመናገር ይሄ በርካታ ኤግዛክትሊ ይሄኛው ባይደርሰኝም ሌሎች ደርሰውናል የደረሱን ስትልኩልን እናመሰግናለን እያልን ወዲያው ነው እንደውም የምንዘጋውና አሁን ያደረግነው በጥቂቶች ያጠፉ ስላሉ የሁሉንም መፈተሽ ስላለበት እየፈተሽነን ያለ ነው በዚህ አጋጣሚ ደንበኞቻችን በዚህ አገልግሎት ምክንያት ዘገጠማቸው እንግልትም ሆነ አላስፈላጊ በሂሳብም ላይ ለደረሰባቸው ምናልባት ኦቨርቻርጅም ተደርገው ከሆነ በአገልግሎቱ ምክንያት ይቅርታ ነው የምንጠይቀው ስለዚህ ሲስተሙን እያሻሽለን ያለ ነው ቢሆን ለሁላችንም ለማህበረሰባችን አላማው አሁንም ቅድም እንዳልኩ ነው ሁሉም ነገር እንግዲህ አላማ ሲስት ቴክኖሎጂ እንዳልነው ይጠቅመናል ብለናል ቀደም አይደለ በዲጂታል ዘመን እና በዲጂታል ኢኮኖሚ ዘመን ቴክኖሎጂውን በአግባቡ ሳንጠቀምበት አቢዩዝ አድርገን በራሳችን ላይ በማህበረሰብ ላይ ጉዳት ልናመጣ እንችላለን ያ ጉዳት ይመጣል ብለን ደግሞ ቴክኖሎጂን አባንደን ማድረግ ትክክል ነው ብያለሁ ምን ሆነ መሰለሽ ሲያተርፍ ነው ለምሳሌ 994ታችሁ የናንተ ይሄን ቅሬታ እንግዲህ የናንተው አካል የሆነ ሰው የባጠናው ጥናት ላይ ወይም ለአንድ ሚዲያ በሰጠው እንትን ላይ ነው የሰማሁትና ይሄን ቅሬታ በማስተናገድ በሰው ኃይል በጊዜና በሲስተም ኢንቨስት የምታደርጉት በጣም በልጦ ይገኛል ስለዚህ ይሄ ከሆነ እንዴት ህብረተሰብም እየተበሳጨ እየተሰቃየ ኢትዮ ቴሌኮምም በሰው ሀብቱ በጊዜው በመናምኑ የከሰረ ይሄ ከሆነ እናንተ ውስጥ በራሱ በኮሚሽን ከነዚህ አካላት ጋር የሚሰሩ ኃይሎች ሊኖሩ እንደሚችሉ ይገመታል የሚል መደምደሚያ ላይ የደረሱ አካላት አሉና እንዲህ አይነት ነገሮችን እያየሽ ነው ምልሽ ትልቅ መስሪያ ቤት ነው
እንግዲህ ገና በመሻሻል እያየሹ ያለነው እንዲህ ሲወጣ ሲወርድ ለአንድ ቡድን አካላት ሲሰራ የነበረ በጣም ሲቦጦቦጥ የነበረ እንትን ስለሆነ እሱን ከማስተካከልም ጋር ያኛው የቀደመው ኔትወርክ በዚህ መስመር አለው የሚባል ነገር ይነሳል። ይስ በመሰለኝ ምንም ነገር መናገር አልፈልግም። ያው ሴክተሩም ምንድነው ዳታ ኢንፎርምድ በመረጃ ላይ የተመሰረተ ነው። አሁን ለሰራተኞቻችንም ነገሩኝ ወይም ለሳምበዲ የነገረም ውስጥ የነገረን ቶፕ ኮል ሪዝን ይባላል። ሁሉ ጊዜ 994 በዚህ አጋጣሚ ምናልባት እንግዲህ 994 ላይ በቀን 2 ሚሊዮን ጥሪ እናስተናግዳለን። በቀን 2 ሚሊዮን። ስለዚህ ከዚህ ከሚቀርቡልን ከ2 ሚሊዮን ጥሪዎች ከፍተኛውን ይዘው 10 ደግሞ ቶፕ ኮል ሪዝን ተብሎ ይወጣሉ። እነዚህ የሚወጡት ቅድም እንዳልኩ አንደኛው ያስቀመጥ ነው። በተለይ ባለፈው 3 አመት ኮንቲኒየስ ኢንክሪመንታል ኢምፕሩቭመንት ቀጣይነት ያለው ማሻሻያ ማለት ነው እያደረግነን ያለ ነው። ይሄን ስናደርግ አንደኛ ከእናንተ ከደንበኞቻችን ግብአት እንወስዳለን። ሌላኛው ግብአት ከምንወስድባቸው የሶሻል ሚዲያዎቻችን አሉ። እንደምታውቀው ትዊተር፣ ፌስቡክ አለ። ከ994 ባሻገር የ994 የሚስተናገደው ጥሪ ምንድነው ተብሎ ይወጣል። በምን ጉዳይ ላይ ነው ደንበኞች በተደጋጋሚ ጥያቄ ማብራሪያ እያቀረቡ ያሉት ተብሎ ይወጣል። አንደኛው የነበረው በዚህ በቅድም የጠቀስከው ስሜነ በሾርት ነምበር እውነት ነው። አሁን ሰሞኑን ብናየው ለምሳሌ ደግሞ የለም ኦልሞስት ለምን በቅርቡ ማለት ነው። ለምን የቢዝነስ ሩሉ ላይ ማሻሻያ እያደረግን ነው። ያው ፓርትነሮቻችን ያስቀይማል። አዎ ነገር ግን ደግሞ እንዳልከው ደግሞ አገልግሎቱ የተዘረጋው ለሁሉም ማህበረሰብ ጠቀሜታ እንጂ ወይም እንዳልኩ በኢንፎርሜሽን የበለጸገ ማህበረሰብ እንገነባለን እያለን እያማረረን በተለይ በዚህ ጉዳይ ላይ ለሚፈጠር ችግር የመጀመሪያ ተጎጂ የሚሆነው ኢትዮ ቴሌኮም ነው። ለምን ደንበኞቹ ይማረሩበታል። በአንድ በኩል ደንበኞቹን ለማርካት ብሎ ማስፋፊያ እየሰራ ቅናሽ እያደረገ ሌሎች ስራዎችን ሲሰራ በዚህ በኩል የሚያፈርስ ነገር ካለ አደገኛ ነው። ስለዚህ ይሄ እንዴት ሊከሰት ቻለ? ሲስተም ነው ወይ ክፍተቱን የፈጠረው? ሁሉም አንድን ችግር በቼ አንድ ቡሌት ፕሩፍ የሆነ አንድ ብቻ መፍትሄ አይኖረውም አይደል? ስለዚህ የአሰራር ክፍተት ከሆነ የአሰራር ክፍተቱን ማሻሻል፣ የኮንትራክት ችግር ከሆነ ሲስተም ላይ ከሆነ ደግሞ በሲስተም እንዴት አድርገን ደግሞ መቆጣጠር እንችላለን የሚለው 360 ነው የምንለው አይደለ? ሁሉንም ያማከለ ሶሉሽን ለመስጠት ለጊዜው እዛ ላይ እየሰራን ያለ ነው ማለት ነው። ቅሬታው ግን ትክክል ነው፣ ተገቢ ነው፣ ምንም ይካድ አይደለም። ከሽያጩ ጋር ከሪፎርሙ ጋር ተያይዞ ሰፊ ስጋት አለ። ብዙ ቁጥር ያለው ሰራተኛ ነው ያለውና አንድ እነሱ ሁለት ከሌላም በኩል የሚመጣውስ ደግሞ አሁን እንዳያስኮብልላችሁባችሁ ይሄ ማአት የለፋችሁበት ኢንቨስት የተደረገበት ብዙ እውቀት ያለው ሰራተኛ አለ። ከውጭ የሚመጣው ደግሞ የተሻለ ክፍያ ምናምን አድርጎ አንዳንድ ጊዜ ክፍያ የኛ ሀገር ኑሮ አስቸጋሪ ስለሆነ ላሳደገኝ ላስተማረኝ ተቋም የሚል ነገር ብዙ ሰዎች ላይ ስለማይስተዋል እነሱን ሰዎችስ ለመያዝ ምንድነው እየሰራችሁ ያላችሁት? ሌላውስ እንዳይራገፍ እዚህ ላይ ማሳብ ስጭበት። ኩባንያችን በባለፈው 3 አመት ካደረጋቸውና መሰረታዊ ለውጥ አምጥተናል። በተለይ በማኔጅመንት አቅም ብለን በሰራተኞቻችንም የማስፈጸም አቅም እንደ ትልቅ እንትን የምንወስደው ነው ማለት ነው። መሻሻል አሁንም የምንቀጥልበት ማለት ነው። ከዚህ ጋር ተያይዞ ደንበኞች ብቻ አይደለም ይሄዳሉ ብለን የምናስበው በተወሰነ ደረጃ የተሻለ አገልግሎት ፈልገው ይሄዳሉ። እኛም የተሻለ አገልግሎት ለመስጠት እንግዲህ በዚህ ፍጭት ውስጥ እንዳልከው አንደኛው የሚሆነው የፕራይስ ዋር ምንለው ይመጣል። ከዛ ቀጥሎ ደግሞ ምን ይመጣል? ደንበኛ መውሰድ ብቻ አይደለም ሰራተኛ ሲመጣ ደግሞ እንደምታውቀው ሀገር ውስጥ በቴሌኮም ዘርፍ ያለው ባለሙያ ኢትዮ ቴሌኮም ውስጥ ነው። ምክንያቱም አንድ ተቋም ያለው ኢትዮ ቴሌኮም ውስጥ ነው። ስለዚህ ከኢትዮ ቴሌኮም ቢወስዱ የሚደንቅ ነገር አይደለም። እኛ ምንድነው ከኛ የሚጠበቀው? ኤምፕሎይ ሪቴንሽን ስትራቴጂ ቀርጸን እሱን ተግባራዊ ማድረግ። ሁሉንም ሪቴን ለማድረግ እንሰራለን ወይ? ማንን ሪቴን እናደርጋለን? እንዴትስ ሪቴን እናድርገው? በምን ሪቴን እናድርገው የሚለው ወሳኝ ነው። በዛ ላይ እየሰራ ነው። ምናልባት በዚህ አጋጣሚ ካደረግናቸው ለውጦች ሰሞኑን ከዚህ ከሐምሌ ጀምሮ ተግባራዊ ያደረገ የደሞዝ ስኬላችንን አሻሽለናል። ተግባራዊ ተደርጓል። በዚህ ወር ጀምሮ ክፍያ መፈጸም ጀምሯል ማለት ነው በተሻሻለው ደሞዝና ጥቅማ ጥቅም መሰረት። ግን ይሄ ብቻ በቂ አይደለም። ራሱን የቻለ ደግሞ ሌላም ተጓዳኝ የኢምፕሎይ ሪቴንሽን የሰራተኛን ማቆያ ስትራቴጂያችንን መተግበር ይኖርብናል። ይሄ ሌላኛው ፈተና ነው የሚሆነው ማለት ነው። በዚህ ሁሉ ሂደት ውስጥ ግን እኔ ሰራተኞቼን ማመሰግነው ልጆቼ ነው የምላቸው ክሊር እንዲሆን ብዬ ነው ለአድማጮቻችንም። ይሄ ሁሉ ሪፎርም ይካሄዳል እየተባለ ብዙ ድምጽ አለለውም። እኔ ኖይዝ ባለበት ፎከስድ ሆኖ ሰርቶ ደግሞ ያስቀመጠውን ታርጌት አንድ ተቋም የሚለካው ምን አቅዶ ነበረ፣ እቅዱን አሳካ ወይ? አንደኛው መለኪያው እሱ ነው። መቼም ዝም ብለን በስሜት ተነስተን ይሄ ለምን ያህል ሆነ ምንድነው አላማው? ምንድነው የተቋቋመበት አላማ? ምንድነው ከተቋቋመበት አላማ አንጻርስ ምን እየሰራ ነው?
ጆሮ ዳባ ልበስ ብሎ የደንበኞችን ጥያቄና የሰራተኞችን ጥያቄ ሳይሰማ ቁጭ ብሏል ወይስ ጥያቄዎችን እየሰማ ምላሽ ለመስጠት ጥረት እያደረገ ነው? ከጥረት ባሻገርስ ምን ለማሳካት ግቦችን አስቀምጧል? ስትራቴጂው ግቦችን አስቀምጧል። ግቦቻችንን መሰረት አድርገን ደግሞ አፈጻጸማችንን ለክተናል። ስለዚህ በባለፉት እንግዲህ 3 አመት በየአመቱ ከ100% በላይ በዚህ አመት በደንበኛም በገቢም በሁሉም ከ100 በላይ እቅዳችን አሳክተን በተለይ ደግሞ በዚህ አመት ከፍተኛ የሆነ ክራይሲስ የገጠመበት እንደ ተቋም ብቻ ሳይሆን እንደ ሀገርም ኢትዮ ቴሌኮም በነገራችን ላይ 100% እቅዱን ባያሳካ 1 ሚሊዮን ሪዝን አለው ኤክስኪዩዝ የሚያቀርበው ከሱ አቅም በላይ ሆነ የጸጥታ ችግር በየቦታው ያሉ ብዙ ክራይሲሶች አሉ። ግን የጸጥታም ችግር ቢሆን እኮ የኛ የራሳችን የሀገራችን ችግር ነው። ስለዚህ የችግሩ አካል ሆነን መፍትሄ ለመስጠት ጥረት እያደረግን አንዳንድ ጊዜ ለመክሰራችሁ ምክንያት ከሚሆኑት በተለይ ከስርቆት ጋር በተያያዘ ከፍተኛ ፈተና አለበት አይደል? የፋይበር ኦፕቲክሱ ምናምኑ እንደዚህ አይነት ነገሮች አሉት እና ኢትዮ ቴሌኮም ደግሞ ወደ 18000 19000 የሚገመቱ የጊዜያዊ ጥበቃ ሰራተኞች አሉት። እነዚህ ሰራተኞች ስለ እውነት ለመናገር እዚህ ድረስ መጥተው እኛ ጋር ቅሬታ ሲያቀርቡ የነበሩ አካላት አሉ። በጣም የተማረሩ በተለይ አሽከርካሪዎችና ጥበቃ ሰራተኞችን በተመለከተ ከዚህ ከኤጀንሲ ጋር በተያያዘ አሁን አንድ ሚዲያ ላይ ስመለከት አንቺ እነዚህን አካላት ልክ እንደ ራስሽ ሰራተኞች ወይም እንደ ኢትዮ ቴሌኮም ባልደረባ ነው የምትቆጥሪያቸው። ግን ደሞዝ የሚከፍላቸው አካል ያ ኤጀንሲ ነው። ልክ ከናንተ ጥበቃ ሰራተኞች እኩል ደሞዝ አይከፈላቸውም ወይ ይዘገያል ወይ ምን። በዚያ ላይ ደግሞ ያ የተባለው ጉልበት ብዝበዛው ፐርሰንቱ እንደተጠበቀው ነውና በየትኛው ተነሳሽነት የናንተን ኦፕቲክስ ሊጠብቅልሽ ነው? ከፈለገ እንደውም አብሮ ተባብሮ ሊሰርቀው ካልሆነ በስተቀር እንጂ ሰው ሀብት አስተዳደራችሁ ላይ የባለፈው አመት በጀት አመታችሁ ይመስለኛል ወደ 100 ሚሊዮን ብር የከሰራችሁት ከዚህ ከስርቆትና መልሶ እሱን ለመገንባት በተደረገ ጥረት ነውና እዚህ ጉዳይ ላይ የሆነ ነገር ማየት ካልቻላችሁ በኤጀንሲዎች እየተበዘበዙ ያሉ አካላት አጠገቡ ያለ አንድ ሰው በሰዓቱ ደሞዙን እየተቀበለ እዚህ ጋር ያለው ደግሞ በሰዓቱ መዘረፉ ሳያንስ በሰዓቱ ሳይቀበል እየቀረ አብረው እነዚህን አካላት አንዱ ሌባ አንዱ ዘበኛ ማለት እኮ ነው። እኩል መስሪያ ቤት ሊጠብቁ እኩል የማያገኙ በተመሳሳይ አሽከርካሪዎችን ፊልድ ሲወጡ አንዱ ምናምን ፐርሰንት ለኤጀንሲ እየሰጠ አንዱ ደሞዙን እየበላ እነዛን ሙያተኞች ይዞ ለሚሄዱት ሙያተኞች በራሱ የመተባበር የተነሳሽነት እንትኑን ምስቅልቅል ውስጥ የሚከተው ነውና ሰው ሀብት አስተዳደሩ ላይ በተለይ ከስትራቴጂክ እቅዱ ጋር ምንድነው ያሰባችሁት? ከኤጀንሲ ሰራተኞች ጋር በተያያዘ ለተነሳው ጥያቄ እንደዚሁም ከጥበቃ ሰራተኞች ጋር እንዳልከው ነው። በጣም በርካታ ሰራተኞች አላችሁ። እንግዲህ በድምሩ ወደ 34000 ገደማ ደርሰናል። ኮንትራክትና ቋሚ ተደምሮ ማለት ነው። እንዴት ነው ከሪፎርሙ ጋር የምትቀጥሉት የሚለው ቅድም የተነሳው ጥያቄ ይሄ ተጨምሮ ደግሞ የኤጀንሲ ሰራተኞቻችን በኤጀንሲ በኩል ደግሞ ሰርቭ የሚያደርጉንም መሰረታዊ ጥያቄያቸው ኢትዮ ቴሌኮም በቀጥታ ኢትዮ ቴሌኮም ጋር እንሆን ኤጀንሲው ጋር እንሆን ነው። ለተቋሙ ፈታኝ የሆነበት አሁንም ያለው ሰራተኛ በርካታ ነው። እንደገና ተጨማሪ ሪፎርም እየመጣ ተጨማሪ ሰራተኛ ማስተናገድ ከባለፈው አመት ጀምሮ በርካታ የስራ ክፍሎች ተጨማሪ የሰው ኃይል ቅጥር ጠይቀው ራሱ አልተፈቀደም። የከለከልንበት ምክንያት ውስጥ ያለውን ሰራተኛ ውጤታማ ለማድረግ ፕሮዳክቲቪቲ የምንለው አንደኛው የሴክተራችን የቴሌኮም ሴክተር መለኪያችን ነው። ሁሉም የሚለኩበት ኢምፕሎይ ፕሮዳክቲቪቲ ፐር ከስተመር ወይም ደግሞ ፐር ላይን ይታያል ማለት ነው። አንድ ደንበኛ ለማገልገል ምን ያህል ሰራተኛ ነው ያለው የሚለው ይሄ በጣም ወሳኝ ነው። ስለዚህ ተጨማሪ ለመሸከም አሁን እንደገና እነሱንም ራሱ ችግር ውስጥ ነው የምንጥላቸው። ሪፎርም እየመጣ በቋሚነት ምልህ ይሄ ሰፖርት ስራ ላይ ብቻ አይደለም ክሪቲካል ስራዎቻችን ላይ ጭምር ቅጥር እንዲቆም ነው ያደረግነው። ያደረግንበት ምክንያት ግን ውስጥ ያሉትንም ሰራተኞቻችንን ለመያዝና እነሱን ውጤታማ አድርገን ማቆየት የምንችልበት ሪፎርም እየመጣ መቼም እውነቱን ግልጹን መናገር አስፈላጊም ስለሆነ ነው አይደለም። ስለዚህ ኤጀንሲዎች ጥያቄ ተገቢ ነው። ከዚህ በፊት አይቼዋለሁ። እኔም የሰው ሀብት የሚያስተዳድረው አካል ማለት ነው። አንድ ያደረግነው ነገር ምንድነው? እኛ እንከፍላለን። እውነቱን ለመናገር ሪዝነብል ክፍያ እንከፍላለን። ማሻሻያም አድርገናል። ነገር ግን ኤጀንሲው ደግሞ አንደኛ በጊዜ አይከፍለንም ነው ጥያቄው። ስለዚህ እነሱ ዲሳቲስፋይድ መሆናቸው ወይም አለመርካታቸው ሹፌሮቹ አለመርካታቸው የኛን ልጆችም ማለት ስራ ውስጥ የሚሰሩትንም ልጆች ምን ያደርጋል ማለት ነው ሲሰሩ ደስተኛ ስለማይሆኑ በሚገባ ላያገለግሏቸው ይችላሉ።
ሲቀጥል ደግሞ ላገለግሉበት ማግኘት አለባቸው። እኛ እየከፈልን ስማችን መጥፋቱም እንደ ኩባንያ ተገቢ አይደለም። እንዳልኩ ስትራቴጂያችን ላይ ካስቀመጥነው አንዱ ብራንድ ሬፑቴሽን ነው። ኩባንያችንን ገጽታ መጠበቅ መገንባት ነው አንደኛው እኛም እየሰራን ያለ ነው። ስለዚህ በዚህ በኩል አጥፍተን እንኳን ስማችን ቢጠፋ አንድ ነገር እኮ ነው። ከፍለን ሳለ አንድ ነገር እዚሁ ላይ ጨምረን የዚህ ክሪቲካል አይደለም ወይ ማለት ካላስፈለጉ በቃ ወይም ማስወጣት ማለት ወይም መቀነስ ነው። ቆይ አሁን ለምሳሌ ንብረት ሀብት ክሪቲካል ጉዳይ አይደለም ወይ? በቃ ያ ንብረት የግድ መጠበቅ አለበት። ቆይ ስሜን እዚህ ጋር ላስተካክል። መጠበቅ ካለበት ቀጥታ እናንተ አትቀጥሯቸውም ወይ በደንብ? ምክንያቱም አሁን አንዳንድ ጊዜ ኤጀንሲም አያስፈልግም እያልኩ አይደለም፣ ግን በኤጀንሲ ስትቀጥሩ እዛ ጋር የሰጣችኋቸው ንብረት ወይም በእነሱ ኃላፊነት ስር ያለው ሀብትና ንብረት እነሱን ከቆጣጠራለው ኃላፊነቱን ወስጄ ከፍላለው ከሚለው አካል ጋር አይመጣጠንም እና የሚያስፈልጉ ከሆነ በቃ ስለሚያስፈልጉ አንድ ነገር ማድረግ አይሻልም ወይ? ወጣ ገባ ነው ወይ አስፈላጊነታቸው የሚለውን ነው ቅድም ስላነሳሽ። አይ ወጣ ገባ አይደለም። ክሪቲካል ስልህ እኮ ይሄ ክሪቲካል አይደለም ማለት አይደለም። አንዳንድ ቦታዎች ላይ ግዴታ ምትክ መደረግ እያለበት ለማለት ፈልጌ ነው። ክፍተት እያለ ራሱ ባለው የሰው ኃይል እንዲሞላ ያደረግንበት እውነቱን ለመናገር ሰፊ ነው። የሰው ኃይሉ አሁን እየተሸከመ ያለው መሸከም ከሚገባው በላይ ይዟል፣ ምንም ጥርጥር የሌለው። ይሄ በኢንዱስትሪ ስታንዳርድ ካለን የደንበኛ ቁጥር አንጻር በርግጥ ሙሉ የሀገሪቷን እኮ መሸከም ከሚገባው በላይ ይዟል። አሁን መሸከም የማይገባው ለምን ይይዛል? አንድ ያስበን አስጨርሰኛ። አሁን እየጠየቀኝ ያለው ጥያቄ ኤጀንሲ ጥያቄው ግልጽ ነው። ቀጥታ የኢትዮ ቴሌኮም ቋሚ ሰራተኛ እንሁን ነው፣ ሌላ አይደለም ጥያቄያቸው። አሁን ባለው ሁኔታ ደግሞ አሁን ቋሚ ሰራተኛ አሁን እኛም እየቀጠርን አይደለም። በመጀመሪያ ደረጃ ይሄ የተከናወነው ኢትዮጵያን ቴሌኮሙኒኬሽን ቀድሞ የነበረው ወደ ኢትዮ ቴሌኮም አሁን ወዳለንበት ሪፎርም ሲደረግ ታስታውሱ እንደሆነ በርካታ ሰራተኞች ተቀንሰው ነበረ። ስለዚህ የተወሰኑ ስራዎች ደግሞ በአውትሶርስ ይሰራ የሚል ስትራቴጂ ነው ተግባራዊ ተደርጎ ሹፌሮች በአውትሶርሲንግ ሲሰራ የቆየው ማለት ነው። አሁን ድጋሚ ጥያቄው የተነሳ ያለው እነሱ እኮ ደስተኛ ለመሆናቸው አለመርካታቸው ብቻ ሳይሆን በእኛም ስራ ላይ ተጽዕኖ ፈጥሯል፣ ምንም ጥርጥር የሌለው ነገር። ግን ተቋሙ አሁን ካለበት ሪፎርም ውስጥ እየገባ ተጨማሪ እነሱንም ደግሞ ጨምረን ቋሚ እናደርጋቸው የሚለው የሚያስኬድና ብዙ ርቀት የሚያራምደን አይደለም። ስለዚህ መፍትሄ የሚፈልገው አንደኛ ኤጀንሲው በአግባቡ እንዲያስተዳድራቸው ማድረግ፣ ከተገቢው ክፍያኛ እየከፈለነን ያለ ነው መክፈል ይጠበቅበታል። ይሄ መሆን አለበት። ምናልባት በዚህ አጋጣሚ መናገር የምፈልገው የአመታዊ ቦነስ ለቋሚ ሰራተኞቻችን እንከፍላለን። ለመጀመሪያ ጊዜ በታሪክ ሆኖ አያውቅም። አብረውን በባለፈው አመት በተለይ በርካታ ስራዎችን ሰርተናል፣ ለፍተናል። ሁላችንም እነሱም ጨምሮ በህግ ለኮንትራት ሰራተኞች ቦነስ ለመክፈል የሚያስችል አሰራር ስርዓት የለም። ነገር ግን ደግሞ በተጨባጭ ማኔጅመንቱ ሪስክ መውሰድ አለብን ስንል ምክክር አድርገን ቦነስም ተከፍሏቸዋል። እነዚህ ኤጀንሲ ሰራተኞች ማለት ነው። ምን ያህል አስፈላጊነታቸውና ልፋታቸውንም እውቅና የሰጠንበትም ነው። ለመጀመሪያ ጊዜ ነው፣ ተደርጎም አያውቅም። የ3 አመት የ3 ወር ቦነስ ከፍለናል እኩል ከቋሚ ሰራተኛ። ነገር ግን አሁን ቋሚ ይደረጉ የሚለው ጥያቄ አይሎ ይመጣል። ብዙ ጊዜ እናያለን። እንደውም በዚህ አጋጣሚ በጣም የሚከፋን ምናዝነው የሶሻል ሚዲያ ተደራሽነታችን ላይ ኩባንያው አተረፈ ወይም እንደዚህ ያደረገ አዳዲስ አገልግሎት አወጣ ሲባል የመጀመሪያው እንትን ይደርሰናል ከኤጀንሲዎቻችን በኩል ጥሩ ያልሆነ ስድብ ማለት እችላለሁ። በጣም ከአንድ ዜጋም የማይጠበቅ አብረን እየሰራን ያለን የማይመስል በጣም ደስ ማይል ነገርም ይጻፋል። ሌላ አንድ ሁለት ነገር ወደ ግልሽ ጉዳይ ልግባና ከኢትዮ ቴሌኮም በዋና ስራ አስፈጻሚነት ከመምጣትሽ በፊት በበርካታ አመታት እዛም ሰርተሻል። መረጃዎችን ስመለከት በኃላፊነትም ደረጃ ጭምርና ከዚያ ደግሞ ወደ 7 አመት የሚቆይ ደግሞ የራስሽ ኩባንያ አቋቁመሽ እንደነበር ሰምቻለሁ። አሁን ያ ኩባንያ የተደረሰ ምን አይነት ስራ ነው የሚሰራው? ማን ነው የሚመራው? ምናልባት የጥቅም ግጭት ሊፈጥር የሚችል ተመሳሳይ አይነት ኩባንያ ይሆን ወይ? እሱን ተመልካቾች ቢያውቁ ደስ ይለኛል። በጣም በሚያሳዝን ሁኔታ በጣም የምወደው ተቋም ራሴ ራዩን የቀረጽኩት ስያሜውንም ብራንዱንም የሰራሁት ተቋም ቢሆንም ለኢትዮ ቴሌኮም ሲባል ግን ሳክሪፋይ ያደረኩት ወይም እንግዲህ የተወኩት ተቋም ነው ማለት ነውና ምናልባት በውስጡ የነበሩ ሌሎች ሰራተኞችም ቴክኦቨር አድርጎ እንዲጠቀሙበት እንዲሰሩበት ፈልግም ያው እንግዲህ ባለራዩ በሌለበት እንግዲህ አንዳንዴ አስቸጋሪ ይሆናል። መቀጠል አልቻለም ማለት ነው። ምናልባት ስያሜው ብቻ ነው ኦልሞስት ያሆን ያለውና
የጥቅም ግጭት ላልከው የለውምም እየሰራም አይደለም ማለት ይቻላል። እሺ ሌላው ትልቁ ምንድነው ፍላጎትሽ ብትሆኚ ምናምን የሚልም አንድ ቦታ ላይ ለቀረበልሽ ጥያቄ ብዙ ከንግግሮችሽም ውስጥ በርካታ ቪዲዮዎችሽን ለመመልከት ስሞክር የዚህ ሰው ደስ ብሎት እንዲኖር ወይም የተሻለ ህይወት እንዲኖር ነው የምንንቀሳቀሰውና ደስተኛ ሆኖ እንዲኖር የመሻት ጉዳይ ነው ትልቁ ህልምሽና ግን ደግሞ በቤተሰብ አስተዳዳሪነት ያልተፈተነ አቅም አሁን ይህን ሁሉ ህዝብ ማስተዳደርና የነሱን ደስታ በራሱ ለማጣጣም አንቺ ቤተሰብ ኖሮሽ ወልደሽ አግብተሽ ምናምን ሳይሆን እንዴት ይሆናል የሚል ነገር ያነሳሉ። ሌሎች ደግሞ የስነ ልቦና ጥናት አቅራቢ ነን የሚሉ አካላት ደግሞ በዚህ እድሜ ላይ እንደዚህ ትዳር ሳይዙ ይሄን የሚያል መስሪያ ቤት እየመሩ ምንትን መኖር አንዳንድ ጊዜ የግለኝነት ፍላጎት ወይም ራስ ወዳድነት ነው በሚልም የሚገልጹት አሉና ሰውን ለማወቅ መጀመሪያ እንደሱ ነገር አለና ይሄ እንዴት ነው ብዙ ሰውም ይጠይቅሻል ብዬ አስባለሁ። እንዴ እስኪ ይሄንን ሐሳብ ስጪበት። ነው እንዴት እንደመመለስ እንደምችል ማለት ነው። ራሱን የሚወድ ሰው ምን ሊያረግ እንደሚችል እንግዲህ ለራሱ ብዙ ጊዜ ይሰጣል። ሜቢ አላቅም መስፈርቱ ምን እንደሆነ ግን የሚመስለኝ ማለት ነው ብዙ ዋጋ ለሌላ ለምን ይከፍላል? በተለይ አቅም ካለው አይደለም አንድ ትልቅ እንደ ኢትዮ ቴሌኮም ያለ ግዙፍ ተቋምን ማብቃት ብቁ ማድረግ ውጤታማ ማድረግ የሚችል እውቀት፣ ጥበብ፣ ማስተዋል፣ መሰጠት በገንዘብ የማይተመኑ በተለይ መሰጠት ኢሞሽናሊ ኮኔክትድ መሆን ምንድነው ሰው ልቡ መዝገቡ ባለበት ነው እንባል አይደል? ስለዚህ እንግዲህ ራስ ወዳድነት ነው ላሉት ማለት ነው። ራስ ወዳድነት በምን እንደሚለካ በእነሱ እሱን ጥያቄ ለጠየቁ ሰዎች አላውቅም። ራሳቸውን የሚወዱ ሰዎች ግን አንደኛው መገለጫቸው አብዝተው ለራሳቸው ጊዜ መስጠት ከማረፍ ጀምሮ ሊሆን ይችላል አይደል? ሌሎችን ማገልገል ግን ስለ ሌሎች ብዙ ዋጋ መክፈል ከእንቅልፋቸውም ሆነ ከእድሜያቸው ከዘመናቸው ራስ ወዳድነት ነው ብሎ ለመውሰድ ያስቸግረኛል። ግን ደግሞ ራስን መውደድ ምንድነው የሚባለው? እንዴት አድርገን ትረዳኛለህ? ባልንጀራህን እንደ ራስህ ውደድ ነው። ዶንት ቢ ኢን ላቭ ዊዝ ዮርሰልፍ ማለት ይሄ ምንድነው ሰልፊሽ መሆን ትክክል አይደለም። ግን ራስን መውደድ ራስህን ማክበር ራስህን መቀበል ካላወቅኩኝ እኔ ስሜነህን ማከብረውም ላቀ ራስን ካላንቆለጳጰስኩ ማን ያንቆለጳጰሰኛል? እንደሱስ ማለት ፈልጌ አይደለም። ግን ምንድነው ፍቅርን ማክሰብ ሌሎችን እኮ የምትንከባከበው ለራሱ ማይሆን ሰው ለማንም አይሆንም። ለሌሎች እኮ በመጀመሪያ የኔ እንትኑ መሰረታዊ መርሄ የሰው ልጅ በእግዚአብሔር አምሳል ተፈጥሯል። ስለዚህ እግዚአብሔርን በጣም ወዳለው ላመልከው እና ልኖርለት የምፈልገው ለፈጠረኝ አምላክ በሰማይ ላለው ነው። ስለዚህ ደግሞ እሱ ለፈጠራቸው በአምሳሉ ለፈጠራቸው ማገልገል እሱን እንደ ወርሺፕ እንደማድረግ እንደ ማምለክ ነው የምቆጥረው እኔ። እነሱም በአግባቡ የተሰጡኝን ግዴታ ሚሊየን እና ሺህ መሆን አይጠበቅባቸው በእኔ አካባቢ ወይም ደግሞ እኔ ግዴታ እኔ ልወልዳቸውም አይገባም። እነዚህን ሰዎች ወይም ደግሞ በዙሪያ ያሉ ማስተዳደራቸውን ወዳጆችንም ጓደኞችንም አብረውኝ የሚሰሩ የስራ አጋሮችንና የንግድ የቢዝነስ አጋሮችንም ጭምር በአክብሮትና በፍቅር በጤነኛ አመለካከት ለጋራ ጥቅም እና ደግሞ አላማ መስራት እኔ አንድ ሰው እንግዲህ ማድረግ አለበት። እኔ ከምኮራበት ወይም ከምረካበት ነገር አንዱ እሱ ነው። እና ለምን ሆነ አንዳንድ ጊዜ ሰዎች ሲሳካላቸው እንግዲህ ለምን ተሳካላቸው የሚለው ጥያቄ ይመስለኛል ይሄ እንደዚህ የሚያደርገው ማለት ነው። ስለዚህ ለኔ እንደውም የምደመመው እና የምደነቀው ይህንን ተቋም በጣም ውስብስብ ብዙ ችግር ባለበት ብዙ ኢንተረስት ባለበት ብዙ ሀብትና የሰው ሀብትም እንደዚሁም ሰውን መምራት ቀላል አይደለም። ሰዎች እንደሚያስቡት አንዳንድ ሰዎች ማለት ነው ሁሉም ላይ ሆኑ ይችላሉ ቀላል አይደለም። ብዙ ኢንትረስት ባለበት ማለት ነው። ስለዚህ ይህንን ተቋም ለመምራትና ብዙ ኢንትረስቶችን ብዙ ጫናዎችን ተቋቁሞ ብዙ የጨለማ ጊዜዎችን ፈታኝ ሁኔታዎችን የቴክኖሎጂ ፈተና ብቻ ሳይሆን ማለት ነው በሀገራችን ያለው ሁኔታ ፈታኝ ሁኔታ ተቋቁሞ ተቋምን ለያዘው አላማ እና ለያዘው እቅድ እንዲሳካ የተሳካ ጉዞ እንዲኖረው ማስቻል እኔ የምደመመው እንዳልኩ ነው በፈጠረኝና ይህንን ማስተዋልና አቅም በሰጠኝ አምላክ እደመማለሁ።
ህወሓት ባለፈው እሁድ ባሰራጨው መግለጫ ደግሞ የኢትዮጵያ መንግስትን የፕሪቶሪያ ውል በመጣስ በትግራይ ግጭት ለመፍጠር በአፋርና በምዕራብ ትግራይ ታጣቂዎች እየመለመለና እያስታጠቀ ነው ሲል ከሷል። የትግራይ ክልል ጊዜያዊ መስተዳድር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በቅርቡ በመቀለ ከተማ በተካሄደው የከፍተኛ አመራሮች ስብሰባ ላይ በሰጡት አስተያየት በትግራይ ክልል የጦርነት ዳመና እያደመነ እንደሆነ ገልጸዋል። ብሔራዊ አንድነት ለህልውናና ደህንነትን ለማረጋገጥ በሚል መሪ ሀሳብ ለ2 ቀናት በተካሄደ የህወሓት ከፍተኛ አመራሮች ስብሰባ ሲጠናቀቅ ተሳታፊዎች ባወጡት የአቋም መግለጫ የኢትዮጵያ መንግስት በትግራይ በኩል ለሚቀርቡ ህገ መንግስታዊ ጥያቄዎች ምላሹ ማስፈራራት ሆኗል ሲሉ ከሷል። ከዚህ በተጨማሪ የፌዴራል መንግስት በትግራይ የእርስ በርስ ግጭት ለመፍጠር ታጣቂዎች እያደራጀ ነው ሲል ህወሓት ከሷል። ይህ አካሄድ የፕሪቶሪያ የሰላም ስምምነት የሚያፈርስ ነው ብሏል። ህወሓት ባለፈው እሁድ ባሰራጨው መግለጫ ደግሞ የኢትዮጵያ መንግስትን የፕሪቶሪያ ውል በመጣስ በትግራይ ግጭት ለመፍጠር በአፋርና በምዕራብ ትግራይ ታጣቂዎች እየመለመለና እያስታጠቀ ነው ሲል ከሷል። በፌዴራል መንግስት በኩል ደግሞ ህወሓት ከኤርትራ መንግስት ጋር እያካሄደ ነው ያለውን ግንኙነት ህገ መንግስታዊ መሆኑን በመግለጽ ይህ ድርጊት ወደ ጦርነት ሊያመራ እንደሚችል በተደጋጋሚ አስጠንቅቋል። የትግራይ ተፈናቃዮች ወደ ቦታቸው የመመለስ ስራ በፌዴራል መንግስት በኩል ዝግጁነትና ፍላጎት ቢኖርም በህወሓት በኩል እንቅፋት እየገጠመው እንደሆነ ይገልጻል። የተለያዩ የትግራይ ከፍተኛ ወታደራዊ መሪዎች በተለያዩ አጋጣሚዎች በሚሰጧቸው መግለጫዎችም ለጦርነት ዝግጁና ብቁ መሆናቸውን እየገለጹ ይገኛሉ። በሌላ ዘገባ ምዕራባውያን ለፍልስጤም አገርነት እውቅና መስጠታቸውን ተከትሎ እስራኤል የበቀል እርምጃ እንዳትወስድ ዩኬ አሳሰበች። ምዕራባውያን ሀገራት ለፍልስጤም አገርነት እውቅና ከመስጠታቸው ጋር በተያያዘ እስራኤል የበቀል እርምጃ እንዳትወስድ ዩናይትድ ኪንግደም አሳሰበች። ዩኬ ለፍልስጤም ሀገርነት እውቅና መስጠቷን ተከትሎ እስራኤል በበቀል እርምጃ ዌስት ባንክን በቁጥጥር ስር እንዳታውል የዩኬ የውጭ ጉዳይ ኃላፊ የቬት ኩፐር አስጠንቅቀዋል። ኃላፊዋ ይህንን የተናገሩት ፈረንሳይ ለፍልስጤም ሀገርነት እውቅና ለመስጠት በተቃረበችበት ወቅት ነው። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖዌል ባሮት ዛሬ የሰላም ቀን ነው ብለዋል። ለፍልስጤም እውቅና የመስጠት ውሳኔ ለፈረንሳይ ዲፕሎማሲያዊ ድል ነው ሲሉም አክለዋል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለተባበሩት መንግስታት ጠቅላላ ጉባኤ ውሳኔያቸውን እንደሚያሳውቁ ጠቅሰው ውሳኔው ለእስራኤል አደጋ አይሆንም፣ የፍልስጤም እውቅና መስጠት ሐማስን እውቅና መንፈግ ነው፣ ሽብርና ነውጥ ለሚነቅፉ ፍልስጤማውያን ይሁንታ የሚሰጥ ነው ብለዋል። ዩኬ፣ ካናዳና አውስትራሊያ ለፍልስጤም የሀገርነት እውቅና ሰጥተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሽብርተኝነትን ማበረታታት ነው ሲሉ ለቅፈዋል። የሁለት ሀገራት መፍትሄ በመስጠት የጋዛን ጦርነት ለማስቆም የተባበሩት መንግስታት ውይይት እንደሚያደርግ ይጠበቃል። እስራኤል አሁንም በጋዛ ጥቃት መሰንዘሯን የቀጠለች ሲሆን ዛሬ ቢያንስ 20 ሰዎች መገደላቸው ተዘግቧል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለፍልስጤም ሀገርነት እውቅና መስጠት የፖለቲካ መፍትሄ ያመጣል ብለዋል። ለፍልስጤም ሀገርነት እውቅና ከተሰጠ በኋላ የተኩስ አቁም ስምምነት ላይ ይደረሳል ብለው እንደሚጠብቁ አስታውቀዋል። የታገቱ ሰዎች እንደሚለቀቁና ወደ ጋዛ ሰብአዊ እርዳታ እንደሚገባም ይጠብቃሉ። በፈረንሳይ የአሜሪካ አምባሳደር የሆኑት የፕሬዝዳንት ዶናልድ ትራምፕ ልጅ ኢቫንካ ትራምፕ ባለቤት ጄራርድ ኩሽነር ማክሮን በፈረንሳይ ጸረ ሴማዊነትን ለመታገል በቂ እርምጃ አልወሰዱም ማለታቸውንም ማክሮን ተችተዋል። የዩኬ የውጭ ጉዳይ ኃላፊ የቬት ኩፐር በበኩላቸው እስራኤል የበቀል እርምጃ እንዳትወስድ አሳስበዋል። የፊልስጤም ሀገርነት እውቅና መስጠቱን ምክንያት በማድረግ እስራኤል ግዛቶችን በግዳጅ በቁጥጥር ስር እንዳታውልም አስጠንቅቀዋል። የኔታንያሁ ቀኝ ዘመም ደጋፊዎች ግዛቶችን በግዳጅ መያዝን እንደሚደግፉ በይፋ ሲናገሩ ቆይተዋል። የእስራኤል የገንዘብ ሚኒስቴር ቤዛሌል ስሞትሪክ በቅርቡ ባቀረቡት እቅድ ላይ የዌስት ባንክን 82 በመቶ ግዛት መጠቅለልን አካተዋል። የፊልስጤም ሀገርነት እውቅና መስጠት የከፈታቸው ሌሎች ጥያቄዎች ማን ይመራታል? በዚህ ወር መጀመሪያ ላይ የፊልስጤም ዲፕሎማት የሆኑት ሁደሳም ዞምሎት ለንደን በሚገኘው ቲንክ ታንክ ቻተም ሃውስ ለውይይት ግብዣ ቀርቦላቸው ተገኝተዋል። ቤልጂየም በመንግስታቱ ድርጅት ስብሰባ ወቅት ለፊልስጤም የሀገርነት እውቅና ለመስጠት ቃል የገቡትን ዩኬ፣ ፈረንሳይና ሌሎች ሀገራትን ተቀላቅላለች። የፊልስጤም ሚሽን በዩኬ ኃላፊ የሆኑት ዶክተር ዞምሎት ይህ ወሳኝ ጊዜ መሆኑ ገብቷቸዋል። በኒውዮርክ የምታዩት የሁለት ሀገርነት መፍትሄ ትግበራ የመጨረሻ ሙከራን ይሆናል ሲሉ ያስጠነቅቃሉ። ይህ ሊያመልጠን አይገባም። ጊዜው ደርሶ የእስራኤል ጠንካራ አጋር የሆኑት ዩናይትድ ኪንግደም፣ ካናዳና አውስትራሊያ ለፍልስጤም የአጋርነት እውቅና በመስጠት እርምጃ ወስደዋል።
ሰር ኪር ስታርመር በማህበራዊ ሚዲያ ላይ ባጋሩት የቪዲዮ መልእክት ላይ የዩኬን ውሳኔ ይፋ አድርገዋል። በመልእክታቸው ላይ በመካከለኛው ምስራቅ እያደገ በመጣው ጭካኔ ፊት ለሰላም ያሉ እድሎችና የሁለት ሀገርነት መፍትሄ በህይወት ለማቆየት እርምጃ እየወሰድን ነው ብለዋል። ያ ማለት ከእስራኤል ጎን ደህንነቷ የተጠበቀና ሰላም የሆነች ፍልስጤም ነው። አሁን ግን ሁለቱ የሉንም። ከዚህ በፊት ከ150 በላይ ሀገራት ለፍልስጤም የሀገርነት እውቅና የሰጡ ቢሆንም የዩኬና የሌሎች ሀገራት መጨመር ግን በበርካቶች እንደ ተጨባጭ እርምጃ ታይቷል። ዓለም ከፍልስጤም ጎን ቆሟል። ነገር ግን ሌላ መመለስ ያለባቸው ውስብስብ ጥያቄዎች አሉ። እነዚያም ፍልስጤም ምንድነችና እውቅና ልንሰጠው የምንችለው አገር አለ የሚሉት ናቸው። እንደ አውሮፓውያን አቆጣጠር በ1933 በሞንቴቪዲዮ ኮንቬንሽን ላይ 4 መስፈርቶች ተዘርዝረዋል። ፍልስጤም ሁለቱ ይመለከተኛል ስትል ትጠቅሳለች። ቋሚ የሆነ ህዝብ በጋዛ ያለው ጦርነት ይህንን በከፍተኛ ሁኔታ አደጋ ላይ ቢጥለውምና ዓለም አቀፍ ግንኙነቶች ውስጥ ለመግባት ያለ አቅም መሆናቸውን ዶክተር ዞምሎት ይጠቅሳሉ። ነገር ግን ግልጽ የሆነ ግዛት የሚለውን አታሟላም። የፍልስጤም ድንበር ላይ ግልጽ የሆነ ስምምነት ባለመኖሩ የሰላም ሂደት ባለመኖሩ ተጨምሮ ፍልስጤም ማለት ምን ማለት መሆኑን በግልጽ ለማወቅ አስቸጋሪ ነው። ፍልስጤማውያን ራሳቸው ለረጅም ጊዜ ሲጠይቁት የቆዩት አገርነት 3 ክፍሎችን የያዘ ነው። ምስራቅ ኢየሩሳሌም፣ ዌስት ባንክና የጋዛ ሰርጥ። ሁሉም እንደ አውሮፓውያን አቆጣጠር በ1967 በተካሄደው የ6 ቀኑ ጦርነት በእስራኤል በወረራ ተይዟል። የፍልስጤምን ካርታ የሚመለከት ማንኛውም ሰው ችግሩ የት ላይ እንደሚጀምር በቀላሉ ይታየዋል። ዌስት ባንክና የጋዛ ሰርጥ ከእስራኤል ነጻነት እንደ አውሮፓውያን አቆጣጠር በ1948 ጀምሮ ላለፉት 7 አስርተ ዓመታት ተለያይተው ነው ያሉት። እንደ አውሮፓውያን አቆጣጠር በ1990 ከኦስሎ የሰላም ስምምነት በኋላ የተመሰረተው የፍልስጤም አስተዳደር በዌስት ባንክ የእስራኤል ጦርና የአይሁድ ሰፋሪዎች በመኖራቸው የተነሳ የሚያስተዳድረው የግዛቱን 40% ብቻ ነው። እንደ አውሮፓውያን አቆጣጠር ከ1967 ጀምሮ የሰፋሪዎች መስፋፋት ዌስት ባንክን እለት በእለት እየቀነሳት ወደ ተበታተነ የፖለቲካና የኢኮኖሚ ቡድን ቀይሯታል። ይህ በእንዲህ እንዳለ ፍልስጤማውያን እንደ ዋና ከተማቸው የሚቆጥሯት የምስራቅ ኢየሩሳሌም በአይሁድ ሰፋሪዎች የተከበበች ሲሆን ቀስ በቀስ ከዌስት ባንክ እየቆረጣት ይገኛል። የጋዛ ዕጣ ፈንታ ደግሞ እንዲሁ ከሁሉ የባሰ ነው። መስከረም 26 2016 ዓ.ም ሐማስ ጥቃት መፈጸሙን ተከትሎ የተቀሰቀሰውና ላለፉት 2 ዓመት የተካሄደው ጦርነት አብዛኛውን የግዛቱን አካል አውድሞታል። ነገር ግን እነዚህ ሁሉ ነገሮችን ለማስተካከል በቂ ያልሆኑ ያህል በሞንቴቪዲዮ ኮንቬንሽን ላይ አንድ ሀገር እውቅና ለመስጠት በሚል የተቀመጠ 4ኛ መስፈርት አለ፣ የሚሰራ መንግስት። ይህ ደግሞ ለፍልስጤማውያን ግዙፍ ተግዳሮት ሆኖ የተቀመጠ ነው። አዲስ አመራር እንፈልጋለን። እንደ አውሮፓውያን አቆጣጠር በ1994 በእስራኤልና በፍልስጤም ነፃ አውጪ ድርጅት ወይም ፒኤልኦ መካከል የተደረገ ስምምነት የፍልስጤም ብሔራዊ ባለስልጣን ወይም የፍልስጤም አስተዳደር እንዲመሰረት አድርጓል። አስተዳደሩ በጋዛና በዌስት ባንክ በፍልስጤማውያን ላይ በከፊል የሲቪል ቁጥጥር ያደርጋል። ነገር ግን እንደ አውሮፓውያን አቆጣጠር በ2007 በሐማስና በዋና የፍልስጤም አስተዳደር አንጃ ፈታህ መካከል ደም አፋሳሽ ጦርነት ከተካሄደ በኋላ በጋዛና ዌስት ባንክ የሚኖሩ ፍልስጤማውያን በሁለት ተቀናቃኝ መንግስቶች ነው የሚተዳደሩት። በጋዛ ሐማስ ዓለም አቀፍ እውቅና ያለው የፍልስጤም አስተዳደር ደግሞ ፕሬዝዳንቱን መሐሙድ አባስ በማድረግ ዌስት ባንክን ያስተዳድራል። ዌስት ባንክንና የጋዛ ሰርጥን ላለፉት 77 ዓመታት በመልክዓ ምድር ለ18 ዓመታት ደግሞ በፖለቲካ በመከፋፈላቸው ለረጅም ጊዜ ተለያይተው ኖረዋል። በዚህ መካከል ደግሞ የፍልስጤም ፖለቲካ ውዥንብር ውስጥ ገብቷል። አብዛኞቹ ፍልስጤማውያን በአመራራቸው ላይ ጥርጣሬ ያላቸው ሲሆን አንድ ሀገር የመሆን ተስፋቸው ሰሏል። ያ ብቻ ሳይሆን በሁለቱ ህዝቦች መካከል ማንኛውም አይነት የእርቅ ዕድል ይኖራል የሚለው ፍላጎትም ተመናምኗል። በፍልስጤም የመጨረሻዊ ፕሬዝዳንታዊና የፓርላማ ምርጫ የተካሄደው እንደ አውሮፓውያን አቆጣጠር በ2006 ነበር። ይህ ማለት ከ36 ዓመት በታች የሆነ ፍልስጤማዊ በዌስት ባንክ ወይም በጋዛ ድምጽ አልሰጠም። ፍልስጤማዊ ጠበቃ ዲያና ቡቱ በዚህ ሁሉ ጊዜ ምርጫ አላደረግንም መባሉ የሚከነክን ነው ብለዋል። አክለውም አዲስ አመራር እንፈልጋለን። መስከረም 2016 ዓ.ም በጋዛ የተቀሰቀሰውን ጦርነት ተከትሎ ጉዳዩ ይበልጥ አሳሳቢ ሆኗል። የአባስ የፍልስጤም አስተዳደር በ10 ሺዎች የሚቆጠሩ ዜጎችን ሞት በዌስት ባንክ ከሚገኘው ዋና መስሪያ ቤት ሆኖ በመመልከት በአመዛኙ ረዳት አልባ ሆኖ እንዲታይ ተደርጓል። ለዓመታት የዘለቀው ውስጣዊ አለመግባባት በፍልስጤም አመራር መካከል ያለው ውጥረት ለዓመታት የዘለቀ ነው።
የፊልስጤም ነጻ አውጪ ድርጅት ሊቀመንበር የነበሩት ያሲር አራፋት ከዓመታት ስደት በኋላ ተመልሰው የፊልስጤም አስተዳደርን ለመምራት ሲመጡ በሀገር ውስጥ የነበሩ የፊልስጤም ፖለቲከኞች በአብዛኛው ወደ ጎን ገለል ተደርገዋል። በአረፋት ዙሪያ የተሰበሰቡ የቅርብ ሰዎች ሌሎችን በጥርጣሬ የሚመለከቱ ሆኑ። በአራፋት ዙሪያ የተሰባሰቡት ፖለቲከኞች በሙስና መዘፈቃቸው እየተወራ ሲመጣ ደግሞ የፊልስጤም አስተዳደርን ስም ለመታደግ አዳጋች እየሆነ መጣ። አዲስ የተቋቋመው የፊልስጤም አስተዳደር እንደ አውሮፓውያን አቆጣጠር በመስከረም 1993 በዋይት ሃውስ ከቀድሞ የእስራኤል ጠቅላይ ሚኒስትር ይስሐቅ ራቢን ጋር ከተጨባበጠ በኋላ ለነጻነትና ሉዓላዊነት የገባው ቃል አብቅቶ እስራኤል ቀስ በቀስ በዌስት ባንክ የምታደርገውን ወረራና ቀኝ ግዛት ማስቆም ሳይችል ቀረ። ቀጣዮቹ ዓመታት ለሰላማዊ ፖለቲካ ለውጥ ምቹ አልነበሩም። ውጤታማ መሆን ያልቻሉ የሰላም ጥረቶች፣ የአይሁድ ሰፈራ መስፋፋት፣ የሁለቱም ዋልታ ረገጥ ኃይሎች ጥቃት፣ የእስራኤል የፖለቲካ ወደ ቀኝ መንሸራተትና እንደ አውሮፓውያን አቆጣጠር በ2007 በሐማስና በፋታ መካከል የተፈጠረው በጦር መሳሪያ የታገዘ ግጭት ነገሮችን አከፋቸው። ፍልስጤማዊ የታሪክ ምሁር ዩዚድ ሳይ በተለመደው እውነት ቢሆን አዳዲስ አመራሮች፣ አዳዲስ ትውልዶች ብቅ ይሉ ነበር ይላሉ። ነገር ግን ያ የማይቻል ነበር። በወረራ የተያዙት ግዛቶች ውስጥ ያሉ ፍልስጤማውያን በከፍተኛ ሁኔታ ወደ ተለያዩ ትናንሽ ቦታዎች ተከፋፍለዋል እና ይህም አዳዲስ አመራሮች እንዳይወጡና ህዝቡን እንዳይሰባሰቡ አድርጓል። በዚህ ወቅት አንድ መሪ ብቅ አለ፣ ማርዋን ባርጋዋቲ። በዌስት ባንክ ተወልዶ ያደገው ባርጋዋቲ በ15 ዓመቱ በአራፋት የሚመራው የፍልስጤም ነጻ አውጪ ድርጅት ፋታህ ውስጥ ንቁ ተሳትፎ ማድረግ ጀመረ። ባርጋዋቲ 5 እስራኤላውያን የተገደሉበትን ጥቃት በማቀድ ከመታሰሩ በፊት በሁለተኛው የፍልስጤም አመጽ ወቅት ታዋቂ መሪ ሆኖ ብቅ አለ። በእርግጥ ክሱን ቢክድም እንደ አውሮፓውያን አቆጣጠር ከ2002 ጀምሮ በእስራኤል እስር ቤት ውስጥ ይገኛል። አሁንም ፍልስጤማውያን ወደፊት መሪዎች ሊሆኑ ስለሚችሉ ግለሰቦች ሲናገሩ ወደ ሩብ ምዕተ ዓመት ገደማ ታስሮ ስላለው ባርጋዋቲ ይናገራሉ። በቅርቡ በዌስት ባንክ የፍልስጤም የፖሊሲና የዳሰሳ ጥናት ማዕከል በሰበሰበው የህዝብ አስተያየት ላይ 50 በመቶ ፍልስጤማውያን ባርጋዋቲን በፕሬዝዳንትነት የሚመርጡ መሆናቸው ተመልክቷል። ይህም እንደ አውሮፓውያን አቆጣጠር ከ2005 ጀምሮ በስልጣን ላይ ካሉት አባስ በጣም የበለጠ ቁጥር ነው። ከሐማስ ጋር ለረጅም ጊዜ ሲጋጭ የቆየው የፋታህ ከፍተኛ አባል ቢሆንም ሐማስ በጋዛ ያገተችውን እንዲለቅ በምላሹ እስራኤል ፍልስጤማውያን እስረኞችን እንድትለቅ ሲደራደር ስማቸውን ከሰጣቸው የፖለቲካ እስረኞች መካከል ባርጋዋቲ ከፊት ይገኛሉ። ነገር ግን እስራኤል ባርጋዋቲን ለመልቀቅ ፈቃደኛ መሆኗን የሚያሳይ ምንም አይነት ፍንጭ አላሳየችም። በነሐሴ አጋማሽ ላይ የ66 ዓመት አዛውንት ባርጋዋቲ ከስተውና ደካማ ሆነው የእስራኤል የደህንነት ሚኒስትር ኢታማር ቤንጊቭር ሲሳለቁባቸው የሚያሳይ ቪዲዮ ወጣ። ባርጋዋቲ ከዓመታት በኋላ በአደባባይ ሲታዩ ለመጀመሪያ ጊዜ ነበር። ኔታንያሁና የፍልስጤም ሀገርነት ቤንያሚን ኔታንያሁ ከጋዛ ጦርነት በፊትም የፍልስጤም ሀገርነት እንደሚቃወሙ አሻሚ አልነበረም። እንደ አውሮፓውያን አቆጣጠር በ2024 ፍልስጤም አገር መሆኗ የኛ ህልውና ላይ አደጋ ላይ ስለሚጥል ለአስርታት ዓመታት ስከላከል የኖርኩ መሆኔን ሁሉም ያውቃል ብለው ነበር። የፍልስጤም አስተዳደር ጋዛን እንዲቆጣጠር ዓለም አቀፍ ጥሪ ቢቀርብም ኔታንያሁ ግን አባስ የመስከረም 26ቱን የሐማስ ጥቃት አላወገዙም በማለት በጋዛ የወደፊት አስተዳደር ላይ ምንም አይነት ሚና እንደማይኖረው ተናግረዋል። በነሐሴ ወር እስራኤል ምስራቅ ኢየሩሳሌም ከዌስት ባንክ ለሚለያይ የሰፈራ ፕሮጀክት ይሁንታን ሰጥታለች። በዚህ እቅድ ላይም 3400 ቤቶች እንደሚገነቡ የተገለጸ ሲሆን የእስራኤል የገንዘብ ሚኒስትር ቤዛሌ ስሞትሪች እቅዱ የፍልስጤም የሀገርነት ሀሳብ የሚቀብር ነው ብለዋል። ምክንያቱም እውቅና የሚሰጠው እና ማንም እውቅና የሚሰጥ የለም ብለዋል። ሳይ ይህ ምንም አዲስ ነገር አይደለም ሲሉ ይከራከራሉ። አማልክትን የፍልስጤም አስተዳደር እንዲመሩት ማድረግ ትችላላችሁ፣ ነገር ግን ምንም ለውጥን አያመጣም። ምክንያቱም የትኛውንም አይነት ስኬት ፈጽሞ የማይቻል በሚያደርጉ ሁኔታዎች ውስጥ መስራት አለባቸው እና ይህ ለረጅም ጊዜ የነበረ ነው። አንድ የተረጋገጠው ነገር ፍልስጤም እንደ ሀገር ከተመሰረተች ሐማስ አይመራትም። በፈረንሳይና ሳዑዲ አረቢያ ድጋፍ ለ3 ቀናት ሲካሄድ የቆየው ኮንፈረንስ በሐምሌ ወር መጨረሻ ላይ ያወጣው መግለጫ ሐማስ በጋዛ ያለውን አገዛዝ በማቆም የጦር መሳሪያዎችን ለፍልስጤም አስተዳደር ማስረከብ አለበት ይላል። ይህ የኒውዮርክ ስምምነት በሁሉም የአረብ ሀገራት የጸደቀ ሲሆን በመቀጠልም በተባበሩት መንግስታት ድርጅት 142 የጠቅላላ ጉባኤ አባላት ተቀባይነት አግኝቷል። ሐማስ በበኩሉ የጋዛን ስልጣን ለቴክኖክራቶች ገለልተኛ አስተዳደር ለማስረከብ ዝግጁ ነኝ ብሏል። እውቅና መስጠት ብቻ በቂ ነው። ባርጋዋቲ በእስር ላይ ያሉ አባስ 90 ዓመት ሊሞላቸው ነው። ሐማስ እየተዳከመ ዌስት ባንክ ተሸንሽና ፍልስጤም አመራርና ቅንጅት እንደሌላት ግልጽ እየሆነ ነው።
ይህ ማለት ግን ዓለም አቀፍ እውቅና ትርጉም የለውም ማለት አይደለም። ዲያና ቡቱ ይህ በእውነት በጣም ጠቃሚ ሊሆን ይችላል በማለት እነዚህ ሀገሮች ለምን እንደሚያደርጉትና ፍላጎታቸው ምንድነው በሚለው ላይ ይወሰናል ብላለች። አንድ ስማቸው እንዳይገለጽ የፈለጉ የብሪታንያ መንግስት ባለስልጣን ደግሞ እውቅና ለይስሙላ ብቻ መሆን እንደሌለበት ይናገራሉ። ጥያቄው የተባበሩት መንግስታት ጠቅላላ ጉባኤ እውቅና የሚሰጥ ፓርቲ ብቻ እንዳይሆን ወደ አንድ ነገር ማምጣት እንችላለን ወይ ነው። በኒውዮርክ ስምምነት ላይ የፈረሙት ሀገራት ብሪታንያን ጨምሮ የፊልስጤም ጥያቄን በሰላማዊ መንገድ ለመፍታት ተጨባጭ በጊዜ የተገደበና የማይቀለበስ እርምጃ እንዲወስዱ ቃል ገብተዋል። የዩኬው ባለስልጣን የጋዛና የዌስት ባንክን ውህደት፣ ለፊልስጤም አስተዳደር ድጋፍና የፊልስጤም ምርጫን እንዲሁም በጋዛ የአረብ ሀገራት የመልሶ ግንባታ እቅድ እውቅና መከተል ያለባቸው እርምጃዎች መሆናቸውን ይጠቁማሉ። ነገር ግን እንቅፋቶቹ ከባድ መሆናቸውን ያውቃሉ። እስራኤል ግልጽ በሆነ መልኩ ተቃውሞዋን በመቀጠል በከፊል ወይም ሁሉንም የዌስት ባንክን ክፍል በመገንጠል አጸፋ እንደምትሰጥ ዝታለች። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከዩኬ ጠቅላይ ሚኒስትር ጋር በተገናኙ ወቅት በጉዳዩ ላይ ቅሬታቸውን ገልጸው በዚህ ነጥብ ላይ ከጠቅላይ ሚኒስትር ጋር አልስማማም ብለዋል። በነሐሴ ወር አሜሪካ ለበርካታ የፊልስጤም ባለስልጣናት ቪዛ የመሰረዝ ወይም የመከልከል ያልተለመደ እርምጃ ወስዳለች። አሜሪካ በተባበሩት መንግስታት የፊልስጤም መንግስት እውቅና ላይ ድምጽን በድምጽ የመሻር መብቷን ተጠቅማለች። ዶናልድ ትራምፕ ጋዛን የመጠቅለል ሀሳብ አላቸው። ጋዛን እንወስዳታለን፣ እንቆጣጠራታለን፣ ውብ እናደርጋታለን ብለዋል። በርካታ እጅግ ዘመናዊ የሆኑ ሆቴሎችን፣ መኖሪያ ቤቶችንና ቢሮዎችን በጋዛ እንደሚገነቡ ፍንጭ ሰጥተዋል። በዚህም ለዮርዳኖስ ዜጎችና ለሌሎች ብዙ ሰዎች የስራ ዕድል ይፈጥራል ብለዋል። ሁሉም እቅዶች በየራሳቸው እጅጉን በተለያየ መንገድ ባለፉት 2 ዓመታት ውስጥ በጋዛ ከደረሰው አደጋ አንድ ነገር ለማግኘት ተስፋ ያደርጋሉ እና ምንም አይነት መፍትሄ ቢመጣ ፍልስጤምና አመራሯ ምን ይመስላሉ የሚለውን ጥያቄ መመለስ አይችሉም። እንደ ዲያና ቡቱ ላሉ ፍልስጤማውያን ግን የበለጠ አሳሳቢ ጉዳይ አለ። እሷ በእርግጥ የምትመርጠው እነዚህ ሀገራት ተጨማሪ ግድያን እንዲያስቀሩ ነው እና በመንግስት ጉዳይ ላይ ከማተኮር ይልቅ ግድያን የማስቆም አንድ ነገር ያደርጉ ትላለች።